አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መተናል። ሰሞኑ ሉል እንደጠፋ ሌላ ቦታ እንደሄደ ሁላችንም እናውቃለን። በዛ ሰዓት እናቱ በጣም ተጨናንቃ ሆስፒታል ገብታ ነበር። ያው ቪዲዮ አልተለቀቀም እንጂ ብዙ ጭንቅ ውስጥ ነበረች። ልጆቹ በሙሉ ተሰቃይተው ነበረ። እንደምታውቁ ልጆቹ ሁለት ቦታ ተከፋፍለው ነበረ። ግማሻቸው አዲስ አበባ፣ ግማሻቸው ገጠር ሉል ያለበት ቦታ ሂደው ነበር። ማንም ሊደርስላት አልነበረም። የሚደርስላት ሰው አልነበረም። ሌላ ጊዜ ሉል እንዲህ በጠፋ ሰዓት የሆነ ነገር በሆነ ሰዓት ቶሎ የሚደርስላት ሚኪ ነበር። ሚኪም እንዳያችሁት ሉል ጠፍቶ ክፍለ ሀገር ሂዶ ነበረ። በዛ ሰዓት የሉል እናት የምትይዘውና የምትጨብጠው አታ ነበረ። በጣም ታማ በኃይለኛ ታማ ሐኪም ቤት ገብታ ነበረ። አሁን ደህና ናት፣ ከሐኪም ቤት ወጥታለች። በዛ ሰዓት ደግሞ የሉል አብሮ አደገ የጎረቤት ጓደኛው ነው ከእናቱ ጎን ሆኖ ከእህቱ ጎን ሆኖ የሚንከባከባቸው የነበረው። ሉል ደግሞ በቀጥታ ነገራቶቹ ባይጨርስም ግን ያው እናት አይደለች፣ እናት እኮ ናት። እንደውም አርፍደዋል። ወደ አሁኑ ነው እንደመጣ መሄድ ነበረበት። ሉልም አጥፍተሃል፣ በጣም ጥፋት አለብህ ሉል፣ ብዙ ተደጋጋሚ ጥፋት እየሰራህ ነው። ስለዚህ በዚህ ጥፋትህ ደግሞ በጣም መቀጣት አለብህ። በተለይ በእናትህ ጉዳይ ላይ እኛ ትሆን እኛ ተመልካቾች አንተን የምንከታተለኛ ትሆን ችግር የለውም፣ ግን በእናትህ ጉዳይ ላይ በጣም ጥፋት አጥፍተሃል። እነ ሚኪ ካገኘሁ በኋላ ደግሞ ደውለህ ማውራት ነበረብህ፣ ደውለህ ማግኘት ነበረብህ። እናትህ በዚህ ልክ ከቤት ውጣልኝ ስትልህ ድረስ መቆየት አልነበረብህም። እናትህ እኮ ናት፣ ትጨናነቃለች፣ ታስባለች፣ ጭንቀት ውስጥ ትገባለች። ስለዚህ ሉል አሁንም በድጋሚ እናትህን ይቅርታን ጠይቀህ ጥፋትህን ታርመህ ሁሉ ነገር መካስ አለብህ። የጓደኞችህ እንኳን ከትላንት ወዳ ለጓደኞችህ ስጦታ ሳታቀርብ በፊት ነው እናትህ ጋር መሄድ አለብህ የነበረብህ። ምክንያቱም እናት በምንም ነገር አትተካም። እናት ናት። ምንም ማንም የሚተካት ነገር የለም። እናት ለኛ ዓለማችን ናት አይደል እንዴ? እናት በምንም ነገር የምትተካ አይደለችም። እና የልዑል እናት ስታለቅስ እኔ ማልቅሻለሁ። እንዴ ወልደህ ቅመስ አይደለህም? ከባድ ነው። ከባድ ርግማኔ ነው ስትለው በጣም ነው የደነገጥኩት። በዚህ ልክ ተሰምተዋታል ወይ? በዚህ ልክ አሟት ነበረ ወይ አልኩኝ። ሁለተኛ ደግሞ ሲገባ ጊዜ እንዳትገባ፣ በቃ ቤቴ እንዳትገባ ውጣልኝ ብላረች ስትል እንዲህ ለምን በዚህ ልክ ምን ተፈጥሮ ነው አልኩኝ። እና ሉል ተው፣ በተደጋጋሚ ያው እናትም ነግራሃለች፣ ጥፋትን አታጥፋ። በቃ ሰውን የሚጎዳ ነገር አታድርግ። እባክህ መጠንቀቅ አለብህ። ሰው የተከፋበት ሰው በጣም መጥፎ ነው። ሰው ያዘነበት ሰው በጣም መጥፎ ነው። ስለዚህ እባካችሁ ሉልም እናት ደግሞ መቼም እናት ናት፣ በልጇ አትጨክንም። እናት መቼም በልጇ ጨክናም አታውቅም። እና በመጨረሻ ሉል ከእናት ጋር ታርቆ እናቱ ይዞ ወደ ውጭ ነው የወጣው። ግን በመጀመሪያ በጣም አልቅሳለች ሆናለች። እኔ ማን ነው የሚደርስልኝ? እኔ ማን ነው የሚያዝንልኝ? ዲና በጣም መጥፎ እንደሆነች ተናግሬሃለሁ፣ ነግሬህ ነበር። ለምን እንደዚህ ነገር ታደርጋለህ? በቃ እናትህ ለምን ደሞ ማሰማት? እኔ ታምሜ ብሞታን ተጠቅመህ ምንድን ነው የምትጠቀመው? ለምን ደው በዚህ ልክ ራስህን ራስ ወዳጅ የምትሆነው? እኔ እናትህ አይደለሁም ወይ? አልጎዳም ወይ? ጉዳት አይሰማኝም ወይ? በጣም ብዙ ነገር ነው የተናገረችው። ይሄ ልጅ ባይኖር ወዴት ሊሄድ ነበረ? ምን ይወጣኝ ነበረ? ማን ነው የሚንከባከበኝ? ባልደረቦችህ በሙሉ የስራ ባልደረቦችህ እነ ሚኪ ወደ አንተ ነው የሄዱት። እኔ በጭንቀት ልፈነዳ። አንድ ሰው እንኳን ስልክ ደውሎ እናቴ ምን ሆንሽ የት ደረሽ ያለኝ ሰው የለም። እና ለምን ይሄ በሙሉ ለምን? ምን አድርጌ? ምን ያደረኩት ነገር አለ? ምን የበደልኩህ ነገር አለ? ስትሄድ ጊዜ ለምን አታሳውቀኝም? ስልክህን አጥፍተህ እንዴት ባንዴ ትሄዳለህ? በቃ ብዙ ነገር ነው የሆነችው። ወላሂ እኔ አላቅም። የሉል እናት በዚህ ልክን በሉል ተከፍታ ስታለቅስ ከዚህም በፊት አይተናል። ግን ይሄ በጣም ነው የተሰማት። በጣም እኔ እናትህ አይደለሁም ወይ ነው ያለችው። እኔ አንተ እኮ የአይኔ ብርሃኔ ነህ፣ አይኔ እኮ ነህ።
እንዴት በዚህ ልክ በእኔ ላይ ጭካኔ ትሰራለህ ነው ያለችው። እና በድጋሚ ሉልን አሁን ቢሆን እኔ አንተ ለመወቀስ አይደለም ልወቀስማ አልፈልግም። ነገር ግን ጥፋት አጥፍተሃል፣ በጣም ጥፋት አጥፍተሃል። ጥፋትህን ማረም አለበት። ጥፋትህን ደጋግመህ ይቅርታ ጠይቀሃል። ግን ይህ ነገር መደገም የለበትም ነው። ዛሬ ይቅርታ ጠይቀሃል፣ ሁሉን ሰው ይቅርታ አድርጎልሃል። ከአሁን በኋላ ይህን ይቅርታህን ደግሞ በይቅርታ ያልፉኛል፣ በይቅርታን ሁሉ ነገር ይታለፋል ብለህ ሰው መጉዳት የለብንም። በተለይ እናት በምንም ነገር አትቀየርም። እናት ዓለምህ ናት። እናት ብቻ ሳትሆን ዓለማችን ናት። እናት የሌለበት ቤትና እናት ያለበት ቤት አንድ አይደለም። እናት ለእኛ ምን ያክል እንደምትሰፈሰፍ እኛ ለእሷ የሩብ ግማሹ አንሆንም። እንኳን እናት ልጇ አግብቶ ወልዶ የሆነ ነገር ከሆነ እኮ እንዴት እንደምትሰፈሰፍ ራሱ ቤቱ የመራ እኮ ነው። ቤቱ የመራ የሆነ ነገር ሆነ ሲባል እንዴት እንሰፈሰፋለች። ስለዚህ ያቺ እናት ማስከፋት እኔ አግባብ አይደለም። እናት 9 ወር ተሸክማናለች፣ 3 ዓመት አሳድጋናለች አዝላን። ነገር ግን በመጨረሻ ደግሞ በደረስን ሰዓት ጥሩ ስራ በምንሰራ ሰዓት ያ እናትን ደግሞ ማስከፋት እኔ አግባብ ነው ብዬ አልልም። በምንም ሁኔታ አግባብ አይደለም። ሰው እኔ እንጃ። እኔ እናቴ በምን ነገር ላስከፋት አልፈልግም። ሀታ በቃላት እንኳን ክፉ ቃላት ለመናገር አልፈልግም። እናት አጠገባችን ስትሆን ጊዜ ምንም አናውቅም። ወይ ስትርቀን ወይ ስትሞት ወይ እኛ ከሷ ርቀን ስንሄድ ጊዜ ነው የእናት ጣዕም የምናውቀው። አጠገባቸው ስንሆንማ ምንም ነገር የምናውቀው ነገር የለም። ስለዚህ እንኳን ኑሮን ባንሰጣቸው አናስከፋቸው። በቃ በምንም ሁኔታ እናትን ማስከፋት የለብንም። እናትን ማስለቀስ የለብንም። እኛ እናታችን በምታረግልን ድዋ እና አባታችን በሚያደርግን ድዋ እነሱ በሚያደርጉን ጸሎት ነው እኛ ፈጣሪ ይጠብቃል። ምክንያቱም ፈጣሪ የእናት የአባት ርግማን ይሰማል፣ የእናት የአባት ድዋ ጸሎት ይሰማል። በተቻላችሁ አቅም እናት አባታችሁ አታስከፉ። እኔ ከእናንተ የበለጠ አውቄ አይደለም ውድ ቤተሰቦች፣ በጣም ይቅርታ። ግን የሉል እናት ትላንት በዛ ልክ ስታለቅስ፣ በዛ ልክ ተሰምቷት እንደዛ ስትሆን ጊዜ በቃ የሆነ የሚሰማችሁ ስሜት አለ አይደል? ተሰማኝ። በቃ እኔ እናቴ ናት የመሰለችኝ። በእርግጥ የሁሉም እናት ናት፣ ምንም የሚቀይራት ነገር የለም። ይሄ የሉል እናት በጣም ስለተሰማት ስሜታዊ ስለሆነች በጣም ስለተጎዳች ስለታመመች በሱ ላይ ትጨነቃለች። በዛ ላይ ደግሞ ደም ግፊት አለባት። ያ ስለሆነ ሉል የሆነ ነገር ሆነ ስትባል በጣም ጭንቀት ውስጥ ነው የምትገባው። ትጨናነቃለች፣ ታስባለች። ስለዚህ ያና ደግሞ በምንም ሁኔታ ማስከፋት ለእኔ ከባድ ነገር ሆኖ ነው የሚታየኝ። በጣም ከባድ ነገር። እሺ ያ እስማኤል የተባለው ልጅ ባይኖር ኖሮ የሉል እናት ምን ልትሆን ነበር? ማን ሊደርስላት ነበር? እንደ ሌላ ጊዜ ሚኪ ሮጥ ብሎ በመኪናው መጥቶ ሐኪም ቤት አይወስዳል? እንዴት ሊሆን ነው? ስለዚህ በጣም ከባድ ነገር ነው። ሉል ያደረከው ነገር በጣም ከባድ ነው። እኔ ማለት ከእናቱ ጋር ተመካክሮ ውይይት አድርገውበት በቃ እንዲሄድ ፈቅዳለት ነው የሄደው የመሰለኝ የነበረው። ግን እሱ እናቱን ሳያስፈቅዳት ይሄም ይሄዳለው፣ እዛም ይሄዳለው፣ ቀኝም ይሄዳለው፣ ግራም ይሄዳለው ሳይላት ዝም ብሎ ነው ተነስቶ ነው የሄደው። ከዛስ እሷ ስልኩን ቢስላት ጊዜ ደግሞ አለቀሰች። እናት ናት። ምን ሆነብኝ ልጄ ብላ በጣም ጭንቀት ውስጥ ነው የገባችው። እና ይሄ አግባብ ነው እንዴ? ሉል የሚያደርገው ነገር አግባብ ነው? እንደ ሰው ስንፈርደው ምን ሆነ? ምክንያቱም በየቦታ ጠላት እንደሚበዛበት ስለምታውቅ ትጨናነቃለች። እናት አይደለችም? ስለዚህ በዛ ሰዓት ደግሞ እሱ የትም ሲሄድ አይ እናቴ እንደዛ ቦታ ሊሄድ ነው፣ ጸሎት አድርጊልኝ፣ የያዝኩት ኬት በሰላም ጨርሼ እንድመለስ ጸሎት አድርጊልኝ እናቴ ብለዋት መሄድ ነበረበት እንጂ ሁሉ ነገር በድብቅ በጓደኞቹ ደብቁ፣ በእሷም ደብቁ ጥሩ አይደለም። በእርግጥ የጓደኞቹ የሆነ ፍንጭ ሰጣቸው። በቂ ሄዳለሁ፣ ነገሩን አስተካክዬ እመጣለሁ ብለዋታል አይደል? ነገር ግን እናቱን በጣም ከባድ ነው። ሉል ይሄ ነገር መደገም የለበትም። ከአሁን በኋላ በምንም ሁኔታ ማድረግ የለብህም። ነገራቶችን አስተካክለን መንገዱ ብትመራው ነው የሚሻለ እንጂ እናትህን አስከፍታ ባልደረቦችህን አስከፍታ መንገድ የምትጓዝ ከሆነ ለአንተም ልክ አይመጣልህም፣ ለቤተሰቦችም ልክ አይመጣም፣ ለማንም ለምንም ልክ አይደለም።
በቃ ነገራቶችን ስቴፕ ባይ ስቴፕ ማስተካከል አለብህ። ቢያንስ እናትህን በቃ እናት የሆነ ቦታ ደርሼ ልመጣ ነው እንዳትጨናነቂ፣ እንኳን ሙሉ ባትነግራትም እንኳን ሚስጥሩ ባትነግራትም የሆነ ቦታ ደርሼ ልመጣ ነው፣ ምናልባት ስልኬ ላይ ይሰራ ይችላል። ስለዚህ እናቴ ለባክሽን እንዳትጨናነቂ ጸሎት አድርጊልኝ ብለህ ተናግረህ መውጣት ነው ያለብህ እንጂ በዚህ ልክ እንድታለቅስ እንደዚህ እንድትሆን ልጄን አጣሁኝ ብላ ታማ ሐኪም ቤት እንድትገባ ድረስ በአንተ ምክንያት ማድረግ የለብህም። ሌላ ሰው ሊያደርገው የማትፈቅደው ነገር ደግሞ አንተ ማድረግ የለብህም አይደል? እንደ ውድ ቤተሰቦች አይ ሉል ሰሞኑ ጥፋት በጣም እየደጋገምክ ነው። እንግዲህ መጨረሻህን ፈጣሪ ያሳምረው ነው ምለው። እኔ ሌላ ምንም ምለው ነገር የለም። ያደረከው ነገር በሙሉ ፈጣሪ ያስተካክለው። አንተም ሰው ለማዳን ብለህ ነው። ነገር ግን እናትህን ባልደረቦችን አስከፍተህ አይደለም ሌላ ሰው የምታድነው። መጀመሪያ ያለ ሰውን አስተካክሎ ነው መንገዱ መጓዝ አለብን እንጂ ሌላው ተጎቶ ሌላው አልቅሶ ሌላው መንገዱን እንመራለን ማለት በጣም ከባድ ነው። ስለዚህ ሉል በርታልን። እንደዚህ ነገር ደግሞ እንዳይደገም እንዳታረገውም ሁላችሁም ባላችሁበት ሰላማችሁን ይብዛ። ሉል ደግሞ ይሄ ነገር እንዳያደርግ ደግሞ እኛ ሁላችንም መገጸጥ አለብን፣ መናገርም አለብን። ለምን እናቱ በጣም ስሜታዊ ስለሆነ ስለተናገረች። እኔ በትንሹ ነው ቪዲዮውን ቀንጨብ አድርጌ ያመጣሁላችሁ እንጂ ሙሉ በሙሉ አላመጣሁትም። በጣም እሱም የፈራ ነው የሄደው የነበረው። ታስገባኛለች ይሆን ምን ትለኛለች ይሆን ብሎ ነው የሄደው የነበረው። ግን በመጨረሻ በጣም ጨክና ነበረ። ግን እናት አይደለች? እናት በልጇ አትጨክንም። እሺ ብላ ይቅርታን ተደራርገው ይዟት ወደ ውጭ ነው የሄዱት። ማለት እናቱ ለማስደሰት ባልደረቦቹ ለማስደሰት ነው። ትላንት ሊዝናኑ ነው የወጡት። እንግዲህ በአዳዲስ ቪዲዮ ይመጣሉ የሚል ግምት አለኝ። እንጠብቃቸዋለን። ስለዚህ እኛ በተቻለን አቅም ቤተሰቦቻችን ማስደሰት፣ እናት አባቶቻችን ማስደሰት መጣር አለብን። እወዳቸዋለሁ። ሰላማችሁን ይብዛልኝ ውድ ቤተሰቦቼ ሁላችሁም። በሉል ጉዳይ ላይ ማንን ሰው አልተስማማም። ሁሉ ሰው ጥፋት አጥፍተዋል ነው ያለው። ግን አሁን ይህን ቪዲዮ ስታዩት እሪ እንዳትሉበት ደጋግሞ ነው ይቅርታ የጠየቀው። እወዳችኋለሁ። ባላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ባይ ባይ። መልካም ቀን ይሆናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።